ታሪኩ የሚጀምረው በስኮትላንድ ጠረፍ አቅራቢያ የሚገኝ አንድ ብቸኛ ደሴት ላይ ነው። በዚህ ደሴት ማይክል የሚባል ሰው ከውሻው ጋር በብቸኝነት ይኖራል። ማይክል ከሰው ይልቅ ከውሻው ጋር ማውራት ይቀለዋል። ማይክ ከሰው የሚሸሸው በጦር ሜዳ ያሳለፋቸው ከባባድ ታሪኮች በውስጡ ከባድ ቁስልና ስብራት ስለፈጠሩበት ነበር። በሳምንት አንድ ጊዜ የጦር ሜዳ ጓደኛው እህት ልጅ የሆነችው ጄሲና አጎቷ በጀልባ እየተጓዙ ቀለብና የሚያስፈልገውን ነገር የሚያመጡለት የነበረ ቢሆንም እሱ ግን ሰላምታ ለመመለስ ራሱ ፍላጎት አልነበረውም። አንድ ቀን ጄሲ የቀለቡን ሳጥን ስታስቀምጥ አንዲት ትንሽ ስጦታ ማብራት ተወለታለች። ማይክ ግን ስጦታውን ወለሉ ላይ ጥሎት ይሄዳል። ማይክል ስጦታውን ከመክፈት ይልቅ ከራሱ ጋር ቼዝ እየተጫወተ መጠጥ መጠጣት ይመርጥ ነበር። በሚቀጥለው ሳምንት ጄሲ የሚያስፈልገውን ሁሉ ካመጣችለት በኋላ ማይክል እንደተለመደው በሩን በላይዋ ላይ ሊዘጋባት ሲል ጄሲ እኔን መደበቅ አትችልም በሚል ስሜት በሩን በእግሯ ያዘችው። ማይክ ግን እግሯን አስወግዶ በሩን በፊቷ ላይ ይጠረቅመዋል። ጄሲ ግን አልፈራም ብላ እየጮኸች ትሄዳለች። ግን ከአጎቷ ጋር ወደ መጡበት ሲመለሱ የኃይለኛ ማዕበል መምጣትን የሚገልጽ ማስጠንቀቂያ ይሰማል። ሰማዩ ጠቁሮ ማዕበሉን በርትቶ ነበር። ጄሲም ከብዙ ትግል በኋላ ጀልባዋ ላይ መውጣት ብትችልም ማዕበሉ መቅዘፊያዎቿን ነጥቆ እሷን ወደ ባህር ውስጥ ይጥላታል።